የጋዛ ሰርጥ የኢትዮጵያ የግል ንብረቷ ነው። የኢትዮጵያ ርስቷ ነው። ለኢትዮጵያ የተሰጠ ለንግስት ሳባ የተሰጠ ነው። በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራችን ነው የተበጠበጠው። ነገር ተስተካከላለና አባሪ ያቆስ የምትባል ምን ማለት ነው? ግቡ ገዳም ግቡ፣ ገዳማችሁ ግቡ። ከዛ በኋላ ለተልኮ እየመጣችሁ አስተምሩ። በፍትሐ ነገሥቱ አንቀጽ 10 ላይ ሄደህ አንብብ። አለቀ። ከውጭ ምንድነው አሰል ተነስተባለው ዘንድሮ እያንዳንዱ አቡነ መርካቶ ገዳምነት ምን አለ በለኝ። መናውሽ ጥርግ ብሎ ገዳም ይገባል። በቃ ከዚያ ሄደህ ገዳም ታለማለህ፣ ትቆፍራለህ። ሩፋኤል የተወለደው ጎንደር አጣጣሚ ሚካኤል፣ እናቱ ትግራዋይ ስትሆን አባቱ ደግሞ የጎንደር አማራ ነው። በደርግ ስርዓተ መንግስት ማለትም አባቱ የወያኔ ተላላኪ ወይንም ደግሞ ባንዳ ነው ተብሎ በመላኩ ተፈራ በሚመራው ዘመቻ የተረሸነ ግለሰብ። ቤት በጣም ይገርማል ወገኖች። አባ ገብረ ኪዳን የማያመጡት ጉድ የለ። ደግሞ ብለው እባካችሁ በዓለም አለን የምትሉ ጠንቋዮች፣ ድግምታሞች እስቲ ወንድ ከሆናችሁ ድገሙብኝ የሚል ጥሪ አቅርበው ቁጭ አሉ። በጣም ይገርማል። ይህ አነጋገር ወገኖች ከኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ አንጻር ሶስት ታላላቅ ስህተቶች አሉት። ሶስት ከባባድ መሰረታዊ የሆኑ ስህተቶች አሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች ተጨማሪ ቪዲዮዎች መጣሁ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ጀምሩ። ከጥንቃቄ ያዘል ቪዲዮዎች እንጀምር። ወንድማችን ዳዊት ተጠንቀቁ ይለናል። ምንድነው እሱ? እስቲ እንስማው። እጅግ አስቸኳይ መረጃ ነው ይዤላችሁ የመጣሁት። በአሁን ሰዓት ላይ ፌክ የሆነ ጧፍና ዕጣን ገብቷል። ለካህናት አባቶቻችን፣ ለዲያቆናት፣ ለህዝበ ክርስቲያኑ፣ ለምእመን፣ ለሁሉም ይዳረስ። እጅግ በጣም ጭሳምና መርዛማ የሆነ ነው። ይህንን ጧፍ ማንኛውም ባለማህተብ መጠቀም የለበትም። በየትኛውም ቤተክርስቲያናችን መግባት ስለሌለበት የምገዙትን ጧፍና ዕጣን በደንብ አውቃችሁና ለይታችሁ ግዙ በምገዙ ሰዓት። ይሄኛው ከፕላስቲክ የተሰራ ነው። ጭሱ ደግሞ እጅግ መርዛማ ነው። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮም እየሰራችሁ ለብዙዎች እንዲዳረስ አድርጉት። ምናልባት የኔ ቪዲዮ ቢወርድ እንኳን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ሁላችሁም የማህተብ ግዴታችሁን ተወጡ። እንግዲህ አይሆንም አይባልም፣ ያው ይሆናል። በአሁኑ ሰዓት በተለይ እጅግ አደገኛ ጊዜ ስለሆነ መጠንቀቁ አይከፋም። ለማንኛቸውም ሌላም ጥንቃቄ ያለ ይለናል ወንድማችን። መረጃ መደበቅ ተከታተሉት። ተጠንቀቁ። እስከ 5 ዓመት ትታሰራላችሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ አዳምጡ። በተለይ የመንግስት አመራሮችና ኃላፊዎች ይህ መረጃ በደንብ አዳምጡ። መረጃ የደበቀ የመንግስት ኃላፊ እስከ 5 ዓመት የሚያሳስረው አዋጅ ጸድቋል። የህዝብ ተወካዮች ምክር ቤት የነፃ መረጃ ረቂቅ አዋጅ አጽድቋል። ዓላማው ሙስናን፣ የህገወጥ አሰራርን ወይም ደግሞ የስራ ብቃት ማነስን ለመሸሸግ ሲሉ መረጃ ሰነድን የሚደብቁ ወይም ደግሞ እንዲጠፋ የሚያደርጉ የመንግስት ኃላፊዎችን ተጠያቂ የሚያደርግ ነው። መረጃ የደበቀ ወይም ደግሞ የሸሸገ ቅጣቱ የሚሆኑ ጥፋቱ በፍርድ ቤት የተረጋገጠበት የማንኛውም የመንግስት ወይም ደግሞ የግል ድርጅት የበላይ ኃላፊ፣ የመረጃ ኃላፊ ወይም ደግሞ ትእዛዝ ሰጪ አካል እስከ 5 ዓመት የሚደርስ ቅጣት ይጠብቀዋል ተብሏል። መረጃ የሚደብቅ የመንግስት አመራር ወይም ደግሞ ኃላፊ እስከ 5 ዓመት እስራት ቅጣት ይጠብቀዋል። ይህ መረጃ እንግዲህ ያስፈልገዋል ወይም ደግሞ ይጠቅመዋል ለምትሉ ሰው ሼር አድርጉለት። እንዲሁ ደግሞ ኮፒ ሊንክ ማድረጋችሁ እንዳይረሳ። እንግዲህ እንደ መረጃ ይጠቅማል። መረጃ መደበቅ ይሄ ትክክለኛ ውሳኔም ይመስለኛል በእኔ እምነት። እስቲ ወደ ዘመድኩን ንግግር እንግባ። ጋዛ ያው የፍልስጤማውያን ሀገር ናት። እንግዲህ ፍልስጤማውያን ናቸው የሚኖሩባት እና የኢትዮጵያ ነበረች ይላል እና መረጃም የሆነ ዶኩመንተሪ ፊልም ይመስለኛል አቅርቧል። እንዴት ማለት እኔ በጣም ስለገረመኝ ነው። ከዛም ወል እንግዲህ ያው ቴክኖሎጂው ስለረቀቀ በአሁን ሰዓት ጥያቄ መጠየቅ ያው ይቻላል በብዙ አይነት ኦንላይን ገብተን እና ቻትጂፒቲን ጠየቅኩት። ምን ትላለህ ስለዚህ ጉዳይ ብዬ ጠየቅኩት። ከዛን የመለሰልኝም በኋላ አሳያችኋለሁ። መጀመሪያ ግን ዘመድ የሚለውን እንስማ። አሁን እናንተና ፍልስጤማውያን የምትጣሉበት
የጋዛ ሰርጥ የኢትዮጵያ የግል ንብረቷ ነው። የኢትዮጵያ ርስቷ ነው። ለኢትዮጵያ የተሰጠ ለንግስት ሳባ የተሰጠ ነው። ይህን ፍትሃዊው ንጉሥ ሲመጣ ዓለምን የሚያስተካክለው ዳኛ ሲመጣ እናንተ የምትጣሉበት የጋዛ ሰርጥ የኢትዮጵያ የግል ንብረቷ ነው። ይህን ደግሞ ራሳቸው የተናገሩትን ዶክመንት ይዤ አጣቅሼ ነገርኳት ማለት ሌላ ሊያከራክር ነው ማለት ሌላ ነገር ሊያመጣል። ኢትዮጵያ አሁን ይህን የሚሰሙ ሰዎች እሱ ምንድነው የሚቃየው ሊሉ ይችላል። ሁለታችሁም ዞር በሉት ነው። እውነታው እሱ ነው። እውነታውን ስናይ ጋዛ የኢትዮጵያ ንብረት ነው። የአዲስ ፖለቲካ መጥቶ ዘመድኩን እንዲህ አለ ብሎ ሊንጫጫ ይችላል። ያ አይደለም። ከ100 ዓመት በፊት የተቀረጸ ፊልም ዛሬ አንድ ጓደኛ ይልኮልኝ እያየው ነበር። እግዚአብሔር በሚያውቀው ከ100 ዓመት በፊት ያለችዋ ጋዛ ሰዎቹ ልናሳይ እንችላለን። እኔ አሁን አሳያለሁ። እስቲ እዩት ይሄንን ሰዎቹን ተመልከታቸው። ፊሊስጤም የነበሩ ጋዛ ሰርጥ የነበሩ ሰዎች ይሁን ተመልካቸው። የኢትዮጵያ መልክ ተመልከት። ጸጉር አሰራራቸው ጠቅላላ ሁሉ ነገር ተመልከት። ማን ያጠፋቸው እንደዚህ አወቃቱ ከቀለካተ ይሰ ወንድነቱ ሹርባ ተመልከት። ተመልከት። አዎ ማን ያጠፋቸው? ላስ ምንድነው እሱ? ሊመጣ ነው እኮ ይመጣል። እዚህ የምታነበው ነገር አለ የሚገርም። እስራኤል ኢየሩሳሌም ተመልከታት። ተመልከታት። ከዛ ሰው የሚመጡት ሰዎች ተመልከት። ይሄ ግድግዳውን ተመልከት። ይኸውልህ ተመልከት። ይኸውልህ ባርኖስ ያደረገው ሰውዬ ኢየሩሳሌም መሃል አጭር ምንድነው ልል የፈለኩት እነዚህ ኢትዮጵያዊ መልክ ያላቸው ሹርባቸው ምናቸው ማን ያጠፋቸው? እንዴት ነው በአረብ የተተኩት? ሌላ ጉዳይ መጣ። ሌላ ነገር ይመጣል እና ምንድነው ልል የፈለኩት አሁን ወደማልፈልገው ነገር እኮ ከተትከ። ኧረ ተው መምህር፣ ኢትዮጵያዊነቷ ላይ እናውራና ጨርሰን ያው ይገርማል እንዴ! ይሄ ቪዲዮ ቅንብር እንዳይሆንም ብዬ ቼክ አደረኩኝ፣ ግን ወይል አይደለም። ስለዚህ ያው ነበሩ ነው እንግዲህ ማለት እንግዲህ ያው ታሪክ ብዙ የማይታመኑ ነገሮችን ይነግረናል፣ የሚታመኑ ነገሮችንም ይነግረናል። ለማንኛቸውም ግን እንግዲህ ምንድነው እሱ እነዚህ ነበሩ ወይ የሆነ ሂንት አለ ወይ ብዬ ጠየቅኩት። ስለ ኢትዮጵያውያን ቻትጂፒቲን ጠየቅኩት እና ምን አለኝ? ምን ብዬ ነው እሱ የጠየቅኩት ቻትጂፒቲን? is there by any chance that Gaza was once upon a time a place where Ethiopians used to live ብዬ ጠየቅኩት። do you have any clue? ከዛን የስ ብሎ መለሰልኝ። እኔ እንግዲህ ያው እንግዲህ ይሄ ፊድ የተደረገ ኢንፎርሜሽን ነው የሚነግረን ያው እነዚህ ኤአይ በአጠቃላይ እና yes there are a few historical and traditional ideas that connect Ethiopians with the region around Gaza and the southern Levant, but there is no solid historical or archaeological evidence that Gaza Strip itself was once an Ethiopian homeland. The answer depends on which period of history you are referring to. Here are the main possibilities. The land of Cush in the Bible, an ancient Ethiopian military presence, the Ethiopian Enoch ለማለት ይመስለኛል, early Ethiopian Christianity,
እና ሌሎችም እነዛም ዝርዝር አላቸው። እነዛ 4 ነጥቦችን አንስቶ ነው እንግዲህ እዛ ይኖራሉ ነበሩ የሚለውን ኤቪደንስ ያቀረበልኝ። then ምን አለ መጨረሻ ላይ it is certainly possible that Ethiopian merchants, soldiers, pilgrims, monks or officials visited or temporarily lived in Gaza at the various times because it was an important trade route between Africa and the Levant ይላል። ሌቫንት የምትባለው እኔ ያላወቅኳትም የትኛው እንደሆነች ምናልባት ስሟ ተቀይሮ ሊሆን ይችላል። እና የሆነ ብቻ ግን ኮንክሉዥኑ ያው ሶሊድ ኤቪደንስ ባይኖርም ነገር ግን እንደዛ የሚባሉ አይዲያዎች አሉ ብሎ እንግዲህ አቅርቧል። ምን ትላላችሁ? ጠይቁት። እስቲ ወደ ሌላው አለፍኩኝ። ወደ ሰሞኑ የከተማ መነኮሳት ውዝግብ ያው እንደቀጠለ ነው። እንግዲህ አንገባም ትገባላችሁ፣ አንገባም ትገባላችሁ። ብዙ ያው ሁለት ጎራ ሆኖ ብዙ እየተባለ ነው። አንዳንድ እህቶች ደግሞ በእነሱ ሰበብ ከተማ በሚኖሩ መነኮሳት ሰበብም ትዳር ሁሉ እየፈረሰ ነው ብለዋል። እኚህ አባት እችን ልጅ ሼር አድርገዋታል። እኚህ አባት የተናገሩትን እንደ ምስክርነት እዣቸው የመጣሁት ያው እሳቸውም አይዲያውን ስለሚደግፈው ብዬ ነው። ልጅቷ ግን ያው ያቀረበችውን ተከታተሉት እስቲ አዳምጡት። እኛ እኮ በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራቸው ነው የተበጠበጠው። በክርስቲያን ውስጥ ያለው ጉዳይ ብቻ ሳይሆን የተበጠበጠው ትዳራቸው ነው የተበጠበጠው። እንዴት ትዳራቸው ተበጠበጠ ትሪን ከሆነ አንድ ቄስና አንድ መነኩሴ ከአንድ ክርስቲያን ይቀጠራሉ። እኩል ደሞዝ ይከፈላቸዋል። አለያም የመነኩሴ የተሻለ ሊሆንም ይችላል። እንደውም ማለት ነው የተሻለ ያው መነኩሴ ስለሆነ ብዙ ኃላፊነት መወጣት ይችላል ተብሎ ነው የሚታሰበው። ግን ሰው መነኩሴ ስለሆነ ወይም ቤተሰብ አስተዳዳሪ ስለሆነ አይደለም ኃላፊነት መወጣት አለመወጣት የሚችለው። ሌላው ነው ኃላፊነቱ እንዲወጣም እንዳይወጣም የሚያደርገው። ምን ገጠመ መሰላችሁ? ከዚህ በፊት ወደ 2006 አካባቢ ነው ልጆች የሚያስተዳድሩ ወይ ልጆች ያላቸው ቄስ ነበሩ፣ መነኩሴ ነበሩ። እነዛ መነኮስ በነፃነት ደልቷቸው ይሄ ፊታቸው እንደምትታረሳ ራስ እንደዚህ አብጦ ሎሚ መስሎ አጠበ ብርጭቆ መስለው ካን ደግሞ ልጅ በማሳደግ የሚስት ፍላጎት በማሟላት ደግሞ ያው ደከም ብለው ይኖራሉ። ከዛ ምን ሆነ እነዛ ካህን አደረጉ እንዴ እንደዚህ ይሆንኩኝ የምኖረው ኑሮ በቃ ቤተሰቦች ለካ አጥፍተዋል፣ እንደዚህ አድርገው ባይድሩ ይኖሮ ባያጋቡ ይኖሮ በመነኩስ ኑሮ ነበር ተሻለ የሚሆነው በሚል እሳቤ እኮ ልጆች ሚስታቸውን ከ3 ልጆቻቸው ጋር አስይዘው ትተው ሌላ ሀገር ሄደው መንኩሰው አስተዳዳሪ ሆነዋል። ትተዋት ሄደው ሌላ አካባቢ ሄደው መንኩሰው አስተዳዳሪ ሆነዋል። ስለዚህ ይህች እናት ያላባት 3 ልጅ ጠላ እየሸጠች ጠጅ እየሸጠች እኮ አሳዳጊ ሆናለች። ይሄን ብቻም አይደለም እኔ ብዙ ነገሮች ነው የገጠሙ ብዙ ነገሮች ገጥሞኛል። ስለዚህ ባጭሩ ብዙ ታሪክ አለኝ፣ ግን ባጭሩ ትዳራችን ሁሉ በመነኩሴ ምክንያት እየተበጠበጠ ነው። ካህናት ማግባት እንዲፈሩ፣ ዲያቆናት ማግባት እንዲፈሩ፣ መምህራን ማግባት እንዲፈሩ፣ ትዳርን እንዲፈሩ፣ ልጅን ማሳደግ እንዲፈሩ አድርገውብናል መነኮሳት። ይሄን ሁሉ አደረጉብን። ምክንያቱም ባለሀብት ሆኖ የሚታየው መነኩሴ ነው። በነፃነት የሚኖረው መነኩሴ ነው። አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃው እንደዚህ የሚኖረው መነኩሴ ነው። የታጠበ ብርጭቆ መስሎ የሚኖረው መነኩሴ ነው። እስቲ ካህን ይሁብኝ፣ እስቲ ቄስ ይሁብኝ፣ እስኪ ድርቅ ያሉ ቀበቷቸው ከአንጀታቸው የገባ ፊታቸው ጥውልዝ ያለ ወይም ጥብስብስ ያለ ፊት የምታይባቸው ቄሶች ከሆኑ መነኩሴ ከሆኑ እስኪ ይሁብኝ። ጥርት ያሉ እንኳን ሴት ልጅ ወንድ ልጅ ልኮ የሚያሳስቱ ናቸው ያውን መነኮሳት። ስለዚህ በእውነት እኒህን እንደነዚህ አይነት ከተማ ለከተማ እየወደለደሉ የባለ ትዳርን ቤት የሚበጠብጡ
በቤተክርስቲያን ውስጥም ሆኖ ደግሞ መምህራኖቻችን፣ ዲያቆናቶቻችን፣ ቄሶቻችን ለሚበጠብጡብን መነኮሳት እናንተው ራሳችሁ ካህናት ታጥቃችሁ ለራሳችሁ ታስከብሩ ይገባል እላለሁ። አመሰግናለሁ። እውነታው ይሄ ነው። የእግዚአብሔር ቤተሰቦች በያላችሁበት ሰላም እግዚአብሔር ይብዛላችሁ። እውነታው ይሄ ነው። እህቶቻችን እናቶቻችን እንዲሁ ምርር ብሏቸው በልባቸው በውስጣቸው ስለ ቤተክርስቲያን ሕልውና ስለ አባቶች ክብር ሲሉ በልባቸው አምቀውት የነበረ ደብቀውት የነበረ ምስጢር ምክንያቱ ብሶት የወለደው ሲበዛ እንግዲህ ግልጹ ተናግረውታል። ብዙ በዚህ ላይ መናገር አልችልም። አሁን ግን ይሄ ቪዲዮ ወደ እናንተ ሲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ትልልቅ ሚዲያ ወዳላቸው ሰዎች አድርሱልኝ ማለት እወዳለሁ። እህታችን አመሰግናለሁ። ወስብሐት ለእግዚአብሔር። እንግዲህ እናመሰግናለን አባታችንም እህታችንም ያቀረበችው መረጃ አልገባም ብሎ የሚከራከር በእርግጥ ባለፈው እንዳልኩት ነው። ምንኩስና ህይወቱ እንግዲህ ዓለም ላይ ሆኖ ያው ተጋድሎ መፈጸም ይቻላል። ግን ሌላ ተያዥ ነገሮች ካሉት ግባ ከተባለ መታዘዝ እንዴ ምንድነው? ከመስዋዕትነት ይበልጥ ይባል የለም እንዴ? ለምንድነው እሱ ግቡ ከተባሉ ማይገው? ለስህተት መነሻ ከሆኑ ለምንድነው ከዛ እንትን የማይሉት? እኔ ባይዞ እንኳን እንደዚህ ተብለው ገና ሳይባሉ ራሱ ወደዛ ቢያመሩ ገና ሐሳቡ ራሱ ሲነሳ እኔ በእውነት ምክንያቱም ኦልሬዲ ከዓለም ተለይተዋል እኮ እነዚህ ሰዎች። ጌታን አገለግላለሁ ብለው ነው የመነኮሱት አይደል? ከተማ ላይ ምን ይሰራሉ? የላመ የጣመ ናይ እንደዛ አይደለም። ግን ቤዚካሊ ከተማም ላይ ይቻላል በእኔ እምነት። ግን አሁን ባለው ሁኔታ ወይ ከተማው ላይ ያለው ነገር ሌላው ለሌላው እንቅፋት የሚሆን ከሆነ ወይ ዞር ማለት ነው። እና ለማንኛቸውም ግን እንግዲህ ያው አባ ሕርያቆስ የሚባሉት እንደዚህ ብለው ነበር። ትንሽ የተወሰነ ስሟቸው። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ እኔን ትምህርት ርዕስ ያነሳውበት ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት ምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን እንብላችሁ እንዳትጠይቁኝ አልናገርም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለኝ። ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብኝ? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁ አስባችሁ ታውቃላችሁ? እዚህም በኋላ አንድ ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ለማንኛቸውም እንግዲህ ያው እኚህን አባት አንድ አባት ይመስሉኛል እንግዲህ ተቃውሟቸዋል እንደዚህ በማለት ለሃይማኖትን መጥቀስ ምን አስፈለገች? ውስጥ አቡነ ተክለ ሃይማኖት ጋር ተስተካከለ ነው አባ ሕርያቆስ የምትባል ምን ማለት ነው? ግቡ ገዳም ግቡ፣ ገዳማችሁ ግቡ። ከዛ በኋላ ለተልኮ እየመጣችሁ አስተምሩ። በፍትሐ ነገሥቱ አንቀጽ 10 ላይ ሄደህ አንብብ። አለቀ። ከውጭ ምንድን ነው
ተነስቼብሃለሁ ዘንድሮ እያንዳንዱ አቡነ መርካቶ ገዳሞች ምን አለ በሉኝ መነኩሴ ጥርግ ብሎ ገዳም ይገባል። በቃ ከዚያ ሄደህ ገዳም ታለማለህ፣ ትቆፍራለህ፣ ትሰራለህ፣ ወንጌል ታስተምራለህ። ተልኮ ሲፈቀድልህ መተህ ከተማ አስተምረህ ትወጣለህ ማለት ነው። ምንድነው ወዲያና ወዲህ ማለት? ግባ ነው አሁን ገዳም እያንዳንዱ ግባ። በእናንተ ምክንያት ነው ኢትዮጵያ እየተበጠበጠች ያለችው። መነኩሴ ቤቱን ለቆ ሄዷል፣ አለቀ። አንዱ ይሄ ሰውዬ ነው ደግሞ ይሄ አያችሁት። ይሄ እንግዲህ ያው እየተባለ ያለው ግልጽ ነው። መምህርም እንግዲህ እንደዚህ ይላሉ። ስሟቸው አባታችን በመጀመሪያ የተናገሩት መነኮሳት አታስፈልጉንም ያለ የለም። መጀመሪያ አባ ጸጋ ዘአብ ኢንተርቪው ሲደረጉ ገዳም ማለት ጫካ ማለት አይደለም፣ መነኩሴ የትም ቦታ መኖር ይችላል ብለው ሲናገሩ መምህራን ብድግ አደረጉና አይ ገዳም ማለትማ ጫካ ነው፣ ትርጉሙ እኮ ገዳም ማለት ጫካ ዱር ማለት ነው። ስለዚህ መነኮሳት ከሰው ተለይተው የሚኖሩበት ቦታ ነው ብለው ትምህርት ሰጡ ማለት ነው። እና ያንን አስመልክቶ ብዙ መነኮሳት ሲናገሩ ሰማው። አንዱም እንግዲህ እኚህ አባት በአካል አላውቃቸውም፣ ቲክቶክ ላይ ሲመርቁ ምናምን እሰማቸዋለሁ ማለት ነው። ምንድነው እያሉ ያሉት? በአውደ ምሕረቱ የማቀሳሰር ስራ አታስፈልጉንም ይላሉ። ቀጥሎ ካህናቱ ያስፈልጉም ይባላል። አታስፈልጉንም ያለ የለም። ሌላውን እንስማ እስኪ ደግሞ መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ? ንገሩኝ እንጂ አሁን ራሴን ለማዳን ምኑ የትኛው ደሞዝ ሊቀርብን? መልካም መነኮሳት ሱቅ ከፍተው ይነግዳሉ። እርሰው ላይ ይነግዱ ይችላሉ። ቡቲክ ያላቸው አሉ፣ ሆቴል ያላቸው አሉ፣ የተለያየ መኪና የሚያቀያይሩ አሉ። መንገድ ላይ ደግሞ መጽሐፍ እንሸጣለን እያሉ ምዕመናኑን ግድ ተሳለሙ እያሉ የሚያሳቅቁ አሉ። እንዴ የእርሰውን አይዩ እንጂ እንዳጠቃላይ ችግር የለም ነው የምትሉት? ግን መነኮሳት አለ እኮ። በነገራችን ላይ እኔ አሁን የካህናቱ ጉዳይ የመምህራኑ ጉዳይ ይስተካከል ይሄ ችግር አለ ቢባል ደስተኛ ከሚሆኑት ሰዎች መካከል እኔ ነኝ። ምክንያቱም ትክክል አይደለንም፣ አካሄዳችን በሙሉ ፍትሐ ነገሥቱን ያማከለ አይደለም፣ ስርዓት ተጥሷል። ይስተካከል ተብሎ ቢነሳ እኔ ደስተኛ ነው የምሆነው። እና ስለ መነኮሳት የተነሳው ነገር ሁላችሁን እኮ ላይ ነካ ይችላል። እውነት ለመናገር አሁን ከኔ ጋር አብረው ሲማሩ የሚውሉ አይናቸው ከመጻሕፍት የማይላቀቅ ብዙ የሚገርሙ መነኮሳት አሉ ማለት ነው። ጉባኤ ቤት ተክለው የሚያስተምሩ መነኮሳት አሉ በነገራችን ላይ። እና መነኮሳት ይውጡ አያስፈልጉንም ያለ የለም ነው። በአውደ ምሕረት የማቀሳሰር ስራ የሰሩት ልክ አይደለም። ይሄ ከአባት አይጠበቅም። በቃ አታስፈልጉንም አላልንም፣ ታስፈልጋላችሁ። ግን የማያስፈልጉ ቤተክርስቲያንንም የማይመጥኑ ቆቡንም የማይመጥኑ ምንኩስና ያልገባቸው ምዕመናኑን ሙጥጥ እያደረጉ የሚበሉ ጨካኞች ንስሐ ልጆች እየሰበሰቡ ስጋዊ ፍላጎታቸውን ብቻ የሚያመቻቹ ደግሞ ቤተክርስቲያኒቷንም ምንኩስናውንም የማይመጥኑ አሉ። መጀመሪያ በዚህ እንተማመን። እርሰው ላይ ሆኑ ይችላል እኮ ግን ደግሞ ሐሳቡ ሲነሳ የመነኮሳት ጫጫታ እየገባኝ አይደለም። አባቶች አከብራቸዋለሁ እውነት ለመናገር ግን ሐሳቡ እስኪ እንደ እውነት ልክ ነው አይደለም የሚለውን ራሳችሁ ታውቁታላችሁ እኮ። እንግዲህ መምህር ቃለ ሕይወት ያሰማል። በቃ እውነታው ይሄ ነው። ዞሮ ዞሮ ባይዞይ እኔ በጣም ትህትና ነው። አንድ የኦርቶዶክስ አስተምሮ ትልቅ ትህትና ነው። ኦርቶዶክስ ዝም ብሎ በሰዎች ፍላጎት ሳይሆን ጌታ የመሰረታት በትህትና ሆኖ ነው። እና እንዴት ነው እሱ ይሄን ያህል ነው ለምን ተነካው ብሎ እንትን ማለቱ ነው ያልገባኝም። እና ለማንኛቸውም ያው እኛ ከውጭ ሆነን ያው እንታዘባለን፣ ያው ለመታዘብ ያህል ነው። ለማንኛቸውም የቤተ ክህነቱንና በዚህ ዙሪያ ያለውን ካነሳን አይቀር እንግዲህ ሰሞኑን ደግሞ አንድ ጳጳስ ከሀገረ ስብከታቸውም ተነስተዋል። ግን ማን ናቸው? ምን ሲሰሩ ነበር የሚለው በጣም ሰፊ ነገር ነው። ያው ለማንሳትም አንዳንዴ ይከብዳል። ግን ማን ናቸው? በምን ስራ ላይ ነበሩ የሚለውን ይህ ወንድማችን ደግሞ ትንሽ ሀሳቡ ትንሽ ጫፍ የያዘ ቢሆንም ነገር ግን ያው እንስማ እስቲ። የምርም ሩፋኤል ኦሮሞ ነውን? ስለ ሩፋኤል ስጋዊ ማንነት በመጀመሪያ መረጃውን ከመስማታችሁ በፊት አንድ ኦርቶዶክሳዊ
ለ5 ኦርቶዶክሳዊ እንዲያጋራ በትህትና እጠይቃለሁ። ሩፋኤል የተወለደው ጎንደር አጣጣሚ ሚካኤል ነው። እናቱ ትግራዋይ ስትሆን አባቱ ደግሞ የጎንደር አማራ ነው። በደርግ ስርዓተ መንግስት ማለትም አባቱ የወያኔ ተላላኪ ወይንም ደግሞ ባንዳ ነው ተብሎ በመላኩ ተፈራ በሚመራው ዘመቻ የተረሸነ ግለሰብ ነው። ከዚያ በኋላ እናቱ ከአጣጣሚ ሚካኤል ወደ አዲስ አበባ ሰባራ ባቡር ይዛው መጣች። የደርግ ስርዓተ መንግስት ወድቆ ኢህአዴግ አዲስ አበባን ሲቆጣጠር እናቱ ወደ መቱ ይዛው ሄደች። መቱ ላይ የሴቶች የውበት ሳሎን ጸጉር ቤት ከፍታ ትኖር የነበረችና በኋላም ሩፋኤል ከሰንበት ተማሪዎችና ከዲያቆናት ጋር አብሮ እንደሚውልና እንደሚያድር የታወቀ ነገር ነው። ሩፋኤል ምንም አይነት ኦርቶዶክሳዊ ዕውቀት ሳይኖረው ነገር ግን በጣም ጸረ መሐራና ጸረ ደጅ ሰላም እንደነበር ግልጽ ነው። ሩፋኤል የተጎለዳደፈ ኦሮሞኛ ይችላል፣ ኦሮሞ ግን አይደለም። በኦሮሞኛ ተናጋሪ ኦርቶዶክሳውያን ይነግዳል፣ ይዘርፋል፣ ግን ትክክለኛ ኦርቶዶክሳዊ አባት አይደለም። ለዚህ ነው ማንም መነኩሴ እየመጣ ፖለቲካ አይስራባችሁ፣ ኦርቶዶክሳዊ ልዕልናችን ከብሔር ከቋንቋ ከባህላዊ ሴት ከዜጋ ፖለቲካ በላይ ነው፣ ሰማያዊ ዜግነታችን ነው የምላችሁ ለዚህ ነው። ስለዚህ ሩፋኤል ኦሮሞ አይደለም፣ በእናቱ ትግራዋይ ነው፣ በአባቱ ደግሞ የጎንደር አማራ ነው። ታሪኩ ይሄ ነው። ነገ እናቱን ቃለ መጠይቅ አድርጌ አመጣላችኋል። እናቱ አሜሪካ ትኖር ነበረ። ቤት ገዝቼልሻለሁ ብሎ አዲስ አበባ ይዟት መጣ። ኮንዶሚኒየም ገዛውልሽ ብሎ ነገር ግን አሁን ክራይ እንኳን መክፈል አልችል ብሎ እናቱ እያለቀሰችና እየተሰቃየች ነው። መረጃው ይሄ ነው። አዲስ ነገር የለም። ምንድነው እሱ እንግዲህ እግዚአብሔር የእውነት አምላክ ነው። ማንም ዌል ቤዚካሊ ወደ ሃይማኖት ነገር ከመጣም ሃይማኖት ከብሔር በላይ ናት። ብሔር ከምንም ነገር አይደለም። ከምንም በተለይ በአሁኑ ሰዓት ከምንም ነገር አይደለም። እንኳን ከአምላክ ፍርድ ይሄ የብሔር ነገር እዛ ቤተ ክህነት ውስጥም ስለገባ ይሄ መነገር ስላለበት ነው። እና ይሄ ደግሞ እንዲነገር ያደረገው እግዚአብሔር ነው። በእግዚአብሔር ላይ ማንም ያሾፈ ማንም ያታለለ መጨረሻው በወዳደቁ የከፋ ይሆናል። እኔ እንደዛ ብዬ ነው በእውነት በጸሎት እንደ አባቶች እኮ በጸሎት ተክተው እችን ሀገር እኮ አጉል ጎራ ይዘው እንዲህ መስቀልቅል ያለች ሀገር ውስጥ በየቀኑ እንደሚፈስበት ሀገር ውስጥ የምንኖረው እነሱ እኮ ባታቸውን ዘግተው ቢጸልዩ ቢጾሙ ስንት በደረሰ ስንት ብዙ እኮ ታሪኮች ሰምተናል። እንግዲህ ታላላቅ አባቶች ምን ከእግዚአብሔር ጋር እንዴት ሲነጋገሩ እንደነበር ከዚያው ግን ወደ መጨረሻ ዝግጅት ልሄድ። የአባ ገብረ ኪዳን አስተምሮ ሰሞኑን የትኛውም ጠንቋይ ይምጣ የትኛውም ምንድነው መተተኛ ይምጣ እኔን ምንም ሊያደርገኝ አይችልም በሚለው አስተምሮታቸው ላይ ትልቅ ግድፈት ኦርቶዶክሳዊ ያስተምሮ ግድፈት አለበት ተብሎ እየተተቸ ነው። እስቲ ምንድነው መጀመሪያ ያሉት እንስማው። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የሚሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባደርግ አንዳች እንደማይዞረኝ አምናለሁ። መትል ነው። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል።
እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባው። መድገም ይቻላል። 400 ምንም አልሆንም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቷ ቤት በጣም ይገርማል ወገኖች። አባ ገብረ ኪዳን የማያመጡት ጉድ የለ። ደግሞ ብለው እባካችሁ በዓለም አለን የምትሉ ጠንቋዮች፣ ድግምታሞች እስቲ ወንድ ከሆናችሁ ድገሙብኝ የሚል ጥሪ አቅርበው ቁጭ አሉ። በጣም ይገርማል። በጣም ይገርማል። ይህ አነጋገር ወገኖች ከኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ አንጻር 3 ታላላቅ ስህተቶች አሉት። 3 ከባባድ መሰረታዊ የሆኑ ስህተቶች አሉት። እነሱ ምን ናቸው የሚለውን እኒ መጀመሪያ አንደኛው ስህተት ምን መሰላችሁ ወገኖች? ሰው በመተት ተፈተነ ማለት ወይም ደግሞ በመተት ጉዳት ደረሰበት ማለት እግዚአብሔር ከሱ ጋር አይደለም ወይም ደግሞ እምነት የለውም ማለት እንደሆነ ያስመስላል አነጋገራቸው ብላችኋል። ከዚህ አንጻር ነው ስህተቱ፣ አንደኛው ስህተት። ምክንያቱም ምን መሰላችሁ? መጽሐፍ ቅዱስ ታውቃላችሁ፣ እግዚአብሔር ስለ 2 ነገር በሰዎች ላይ ፈተና እንዲመጣ ይፈቅዳል። እንግዲህ ኢዮብን የማያውቅ የለም እና እግዚአብሔር ክርስቲያኖች እምነታቸው ይፈተን ዘንድ እንደ ወርቅ ይነጥሩ ዘንድ ሰይጣን በጠንቋይም ተልኮ ይሁን ወይም ደግሞ ራሱ በቀጥታ መጥቶ እንዲፈትን ያደርጋል። ኢዮብን እንግዲህ ታውቃላችሁ፣ መጽሐፍ ኢዮብ ምዕራፍ 1 ቁጥር 12 ላይ ታገኙታላችሁ። ሰይጣን ዓለምን ምድርን ዞሮ በእግዚአብሔር ፊት ቀረበና እግዚአብሔር ደግሞ ጠየቀው፣ ዓለምን ዞርካትን? እንደ ኢዮብ ያለ ታማኝ ወዳጅ እንደሌለኝ ተመለከትክን? ምናምን እያለ ሲለው አይ እሱ እኮ ሀብታም ነው፣ ደልቶት ነው የሚኖረው፣ ሀብቱን ብትነጥቀው እኮ ስምህንም አይጠራም ብሎ ከሰሰ፣ አሳጣ። እና እግዚአብሔር ደግሞ ከነፍሱ በስተቀር ባለው ነገር ሁሉ ስልጣን ሰጥቶ የፈለገው እንዲያደርግና እንዲፈት ነው። እና ታሪኩን የምታውቁት ነው ከዚህ በኋላ ያለውን። እና አያችሁ እግዚአብሔር ለሰይጣን ፈቃድ ሰጠ ወዳጁ ኢዮብ ይፈተን ዘንድ። ኢዮብ ደግሞ ያሳለፈውን መከራ ታውቃላችሁ በዚህ ምክንያት። ስለዚህ አንዱ የኢዮብ ምሳሌ ነው። ሁለተኛው ደግሞ የቅዱስ ጳውሎስ ምሳሌ ነው። ቅዱስ ጳውሎስ በከፍተኛ ራስ ምታትና ሆድ ቁርጠት ይሰቃይ ነበር ወገኖች። እና መረር ብሎት ምክንያቱም እሱ መፋጠን ለወንጌል መፋጠን ይፈልጋል። በቃ ቅናት አለበት፣ ቁጭት አለበት፣ እግዚአብሔርን መካስ ይፈልጋል። አሳዳጅ ስለነበረ ሐዋርያትን ያሳድድ እንደነበር ታውቃላችሁ። ያን ለመካስ ከሐዋርያት በጣም ልቆና በልጦ ብዙ መከራን የተቀበለና ብዙ የሰራ ብዙ የተፋጠነ ብዙ ያገለገለ ነው ጌታ በወንጌል። እና ይህንን በጣም ከልቡ በቅናት ነበርና የሚያደርገው ለዚህ እንቅፋት መሰናክል አንዳች ነገር እንዲሆንበት አይፈልግም ነበር። እና ይሄ ራስ ምታትና የሆድ ቁርጠት በጣም እንቅፋት እየሆነበት ለዚህ ተልእኮ የወንጌል አገልግሎት በጣም እያስቸገረው ስለነበር እስከ 3ኛው ሰማይ ድረስ ተነጥቆ በመንፈስ ወደ እግዚአብሔር አመለከተ። ይህን በሽታ ከእርሱ ያርቅለት ያነሳለት ዘንድ ማለት ነው። እና ጌታ ምንም የሚል መልስ ነው የሰጠው። እናንተ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 10 ድረስ ነው። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ ልብ በሉ፣ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያኔ ግን ኃይለኛ ነኝና ይላል። እና ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል አላያችሁ። እና እንዳልታበይ ነው የሚለው ክርስቶስ ያለውን ነው። እንዳትታበይ ነው የሥጋ መሸኮል። ምክንያቱም እሱ ጥላው ሳይቀር ሙት የሚያስነሳ ድውይ የሚፈውስ ሽባ የሚተረትር ነው። ጨርቁ ሳይቀር ሐዋርያት ሥራ ምዕራፍ 5 እና ምዕራፍ 19 ላይ ታገኙታላችሁ። ጨርቃቸው ሐዋርያት ድውይ ሲፈውስ ሙት ሲያስነሳ ጥላቸው ሳይቀር በሚያልፉበት መንገድ ነዳያን ተኮልኩሎ ይጠብቋቸው ነበር። እና ባለፉ ጊዜ ጥላቸው ሲያርፍባቸው በእነዛ ማን ነው ነዳያን አልኩኝ ድውያን ይፈወሱ ነበር። ራቁታቸውን ሁሉ ነው የሚገቡት ወደ ቤታቸው፣ ሰው ከልብሳቸው እየቀደደ ለመድኃኒት እየወሰደ ማለት ነው። እንዲህ የሚያደርግ ለሌሎች ይህን ያህል ፈውስ የሆነ ሰው ራሱ ግን በራስ ምታትና በሆድ ቁርጠት መከራውን ያይ ነበር።
እና ጌታ ምን ብሎ መለሰለት? ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጥ ዘንድ። አባያችሁ ምን ማለቱ ነው? በተካድሎ ነው ኃይል የሚገኘው፣ የክርስቶስ ኃይል የሚመጣው፣ የክርስቶስን ኃይል ገንዘብ የምናደርገው እነዚህ ድውይ የሚፈውስበትን ሞት የሚያስነሳበትን ማለት ነው። ስለዚህ የግድ ነው መጋደል፣ በህመም በደዌ መሰቃየት ቻለው አለው። እና አያችሁ እነዚህ ሁለት ምሳሌዎች እግዚአብሔር ስለ ጠላ ብቻ ሳይሆን በእርግጥ ለመቅሰፍት የሚመጣ ፈተና አለ፣ ሶስተኛው ማለት ነው። ነገር ግን ለሁለት ነገር የእምነታችን ጽናት ይፈተን ዘንድ አንድ ከኢዮብ ምሳሌ ወስዳችኋል። እንደገና ደግሞ መጋደል፣ በህመም በደዌ መሰቃየት የክርስቶስን ኃይል ለማግኘት የግድ አስፈላጊ ስለሆነ አያችሁ። ስለዚህ ሰው ተፈተነ ማለት በህመም በደዌ በሽታ መከራውን አየ፣ ተፈተነ፣ ተሰቃየ ማለት እግዚአብሔር ይጠላዋል ያንን ሰው ማለት አይደለም። እሳቸው ግን የተረዱት ይሄ ነው። አያችሁ እንደዚህ ነው የተረዱት። እንዲህ ባይረዱ ኖሮ በዚህ አይነት አገላለጽ አይገልጹም ነበር። እስኪ ወንድ እኔ ነኝ ያለ ጠንቋይ ይድገምብኝ፣ ጫማዬን ሁሉ ቤት ውጭ ነው የማደርገው፣ ውሰድና ድገምብኝ፣ እንግዲህ ከሰራ ድግምቱ እምነት የለኝም ብለው ሊያስቡ ነው። አያችሁ። ስለዚህ ድግምት የሚሰራበት ሰው ሁሉ እምነት የሌለው ነው ማለት ነው። እንደሳቸው አተረጓጉ እምነት የሌለው እግዚአብሔር ከእርሱ ጋር ያልሆነ ሰው ነው ማለት ነው። ግን ደግሞ አይደለማ። ቃሉ የሚለው ደግሞ የተፈተነ ሁሉ እንዲያውም የሚፈተን ሁሉ እግዚአብሔር የሚወደው እንደሆነ ዕብራውያን 12 ላይ ቅዱስ ጳውሎስ ተናግሯል። ያለ ፈተና ብትኖሩ ዲቃሎች እንጂ ልጆች አይደላችሁም ነው የሚለው። እንደውም ለጥቅማችን ይላል፣ ለጥቅማችን ይቀጣናል፣ የጽድቁ ተካፋዮች እንሆን ዘንድ ለጥቅማችን ይቀጣናል ነው የሚለው። ስለዚህ ይህ አስተሳሰባቸው ትክክል አይደለም ማለት ነው። ሌላ ምን ማቀው ታሪክ አለ መሰላችሁ? በዚህ በአብነት ትምህርት ቤት አንድ አባት ናቸው እና የብቃት ደረጃ ሁሉ ደርሰዋል በትሩፋታቸው፣ በጾም በጸሎት በስግደታቸው ብዛት ማለት ነው። እና ከጉባኤያቸው አንድ እርኩስ የሰይጣን አገልጋይ የሆነ ተማሪ ይቀላቀላል። ያን ጉባኤ ልማር ብሎ ነው የገባው። ግን ሰይጣን ልኮት ነው። ይሄ መተት የድግምት እንትን ነው። ይህ ባለሙያ መተተኛ፣ ሟርተኛ፣ መተተኛ፣ ስራኛ የሚባል አለ አይደል? እና ያን ጉባኤ ሰይጣን ቀንቶበት ነበር። በቃ እግዚአብሔር በሆነ ሁሉ አይደል ሰይጣን የሚቀነው፣ እግዚአብሔርን በሚያገለግሉ ሰዎች አይደል ሰይጣን የሚቀነው። ያን ጉባኤ መበተን እና መዝጋት ፈልጎ ስለነበር ይህንን አገልጋዩን ልኮ ልማር ብሎ ነው የገባው። እሳቸው ደግሞ እያወቁ ነው እንግዲህ እኔ ያውቃሉ ነው የምለው። ያው ቅዱሳን መፈተን ጸጋቸው ቅዱስ ጳውሎስ ላይ አሁን እንዳጃችሁት በመፈተን ብዛት ስለሆነ ጸጋ የሚበዛላቸው ፈተናን አይጠየፉም፣ አይመረሩም። ስለዚህ ገብቶ ድግምት መተተባቸው። እኔ እግዚአብሔር እንዲፈተኑ ስለወደደ እንጂ እሳቸውን መታደግ አቅቶት አይደለም፣ የበቁ አባት ስለሆኑ እና በቁማቸው አይጥ በልቶ ጨረሳቸው፣ ገደላቸው። አይጥ ሰው ያዩዋል፣ ድመቶች አያዩትም። ድመቶች በአልጋቸው ዙሪያ ታስረዋል። ብዙ ድመቶች አያዋቸውም። እነዛ አይጦች ልጆቻቸው ድመት አምጥተው ቢጨንቃቸው እና ገብቶ የበላ ጨረሳቸው፣ ሞቱ። በዚህ ምክንያት ማለት ነው። እና ቀብራቸው ላይ ቀስተ ደመና ነው የወረደው። እግዚአብሔር ቅድስናቸውን ሲመሰክር ቀብራቸው ላይ ቀስተ ደመና ወረደ እና እግዚአብሔር ሰማዕት ሁኑ ብሏቸው ነው እንግዲህ ያያችሁ። የሰማዕትነትን ክብር ሊያቀዳጃቸው ስለወደደ ነው በዚህ አይነት አሟሟት እንዲሞቱ ያደረገው። ያው ቅዱሳን በምን አይነት አሟሟት እንደሚሞቱ ታውቃላችሁ። እንደ ቅዱስ ጊዮርጊስን ቅዱስ ሰማዕታትን በሙሉ ሐዋርያትን በሙሉ ያያችሁ እንደሆነ እንደ ጎመን እየተቀረደዱ እንደ ሽንኩርት እየተላጡ በሰይፍ እየተመጠሩ ነው የሚሞቱት አይደል? ስለዚህ እኒህንም አባት የሰማዕትነትን ክብር ሊያቀዳጃቸው ስለወደደ በዚህ አይነት አሟሟት ሲሞቱ እግዚአብሔር በዝምታ ተመለከታቸውና በዛ ሞቱ እላችኋለሁ። እና አባ ገብረ ኪዳን እኔ አዋቂ መስሎኝ ነበር። እንደው በጣም እኮ የሚገርም ነው። ይህንን አያውቁም ወይ? እንዴት ነው በዚህ ደረጃ ሰው? እኔ ሌላ ጥርጣሬ አለኝ፣ መጨረሻ ላይ አወራላችኋለሁ። አሁን ወደ ሁለተኛው ስህተት እንግባና ሁለተኛውን ስህተት እንመልከት። ሁለተኛው ስህተታቸው ደግሞ ምን መሰላችሁ? ምግባርና እምነት የሚነጣጠሉ ነገሮች እንደሆኑ አድርገው ነው ያቀረቡት። በምግባር ደካማ ነኝ፣ ኃጢአተኛ ነኝ ያሉ፣ እምነት ግን አለኝ ነው ሲሉ የሰማችኋቸው። ይሄ ኦርቶዶክሳዊ አስተምህሮ አይደለም። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ምግባርና ሃይማኖት ወይም ምግባርና እምነት ፈጽሞ የሚነጣጠሉ አይደለም። የያዕቆብ መልእክት ምዕራፍ 2ን አንብቡት ሄዳችሁ ከ14 ከቁጥር 14 ጀምሮ አንብቡት። እዛ ላይ ምን ይላል መሰላችሁ? ምግባር የተለየው እምነት የሞተ ነው ይላል። ነፍስ የተለየው ስጋ የሞተ በድን እንደሆነ ሁሉ ምግባር የተለየው
እምነትም እንዲሁ የሞተ ነው ይለዋል። ምግባር የለኝም ስላሉ ነው። ምግባር ሳይኖር ደግሞ እምነት ሊኖር አይችልም። እዚሁ ምዕራፍ ያዕቆብ ሐዋርያው ያዕቆብ ምን ይላል? ማመንማ አጋንንትም ያምናሉ ይንቀጠቀጡማል ይላል። አያችሁ እንደሚበልጡም በእምነት አጋንንት ከኛ በስት እጥፍ ይበልጣሉ። ጨርሶ አይጠራጠሩም። የእግዚአብሔርን መኖር አብሮት እግዚአብሔርን እቺ ታክል አይጠራጠሩም። ጭራሽ በመንቀጥቀጥ ነው የሚያምኑት። ማመን ግን ምግባር የላቸውም አጋንንት። አያችሁ እና ምግባርና ሃይማኖት ፈጽሞ የሚነጣጠሉ አይደሉም። ይሄ አስተምህሮ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ ነው። አንድ ሰው ምግባር ካለው እምነት ይኖረዋል። እምነት ካለው ምግባር ይኖረዋል። እምነት ኑሮት ምግባር አልባ ሊሆን አይችልም። ምግባር ኖሮት ደግሞ እምነት አልባ ሊሆን አይችልም። በምንም ታምር የሚነጣጠሉ አይደሉም። ያዕቆብ ጨርሶታል። ምግባር የሌለው እምነት የሞተ ነው፣ ምንም ጉዳይ የማይፈጽም የሞተ በድን እንደ ሬሳ ነው ብሎታል። እና ማመንማ አለ ደግሞ አጋንንትም ያምናሉ ይንቀጠቀጡማል ነው የሚለው አባታችን። እኛ ግን እምነታችንን እናውቀዋለን። የእግዚአብሔርን መኖር እስከ መጠራጠር ነው። ይሄን አምነናል እያልን እኮ ነው ብዙ ነገር በቃ ያለኔ ክርስቲያን የለም እያልንም የእግዚአብሔርን መኖርና አለመኖር መጠራጠራችን አይቀርም። ይገርማል። እስኪ እውነት ነው ግን እስከ ማለት ድረስ የምንደርስ ነው ሰዎች ፍጹም ካልሆን በስተቀር አድገን ማለት ነው። በተጋድሎ አድገን ፍጹምና ደረጃ እስካልደረስን ጊዜ ድረስ መጠራጠራችን የሚቀር አይደለም። ጥርጥር አጋንንት ግን እችን ታክል ጥርጣሬ የለባቸው ባለወት እግዚአብሔር እየተንቀጠቀጡ ነው። ያው እኛ እየተንቀጠቀጥን ነው እግዚአብሔርን የምናምነው። ድፍረታችን ልክ እና ለከት አለው። እግዚአብሔርን እስከ መሳደብ ድረስ ትንሽ ፈተና ሲደርስብን ማማረር፣ ክብሩን መዳፈር፣ ስንት ነገር ነው የምታዩት ነው የሰው ልጅ በእግዚአብሔር ላይ ያለው መገዳደር እና በእምነትማ ከሆነ አጋንንት ይበልጦታል። አባ ገብረ ኪዳን ከመንቀጥቀጥ ጋር ስለሆነ የሚያምኑት እነሱ ምግባር ስለሌላቸው ከክብር የጎደሉ ናቸው። ከዛም አልፎ የእግዚአብሔር ጠላት ናቸው እና ምግባር ሳይኖሮት እምነት ሊኖሮት አይችልም። እምነት ምግባር ሲኖሮት ነው እምነት የሚኖሮት፣ ወይም ደግሞ እምነት ሲኖሮት ነው በምግባር በትሩፋት የሚታትሩት፣ የሚተጉት፣ የሚደክሙት፣ የሚበረቱት፣ ለምግባር ለትሩፋት ቀናይ፣ ተፋጣኝ፣ ተጋዳይ የሚሆኑት እምነቱ ካለዎት። አለዛ ግን እምነቱም የውሸት ነው ማለት ነው። ምግባር ትሩፋት ከሌለዎት እምነቱም የውሸት ነው፣ እንደ ሞተ ሬሳ ነው እንዳለው ቅዱስ ያዕቆብ ማለት ነው። ጌታም ምን አለ በማቴዎስ 17 ቁጥር 20 ላይ ታስታውሳላችሁ። ኢየሱስም ምንድነው ሐዋርያቱ አጋንንት ያደረበትን ሰው ከዚህ አጋንንት ከዛ ካደረበት ሰው ለማስወጣት ቢደክሙ አልወጣላቸው ይላል እና ወደ ጌታ አቀረቡትና ጌታ አስወጣው ያን ጋኔን። ተጠጉና ወደሱ ስለምንድን ነው ለኛ ሊወጣልን ያልቻለው ብለው ጠየቁት። ጌታ ምን ብሎ ነው የሚመልስላቸው? ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት ታክል እንኳ ያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም አለ። አያችሁ አይደል? እና እምነት ያለው ሰው ምንም ነገር ከማድረግ የሚያግደው ነገር የለም። ያ እምነት ደግሞ የሚመጣው በምግባር ትሩፋት ነው። ምግባር ትሩፋት ሳይኖራችሁ እምነት ሊኖራችሁ አይችልም። በግልባችሁ ደግሞ እምነት ያለው ሰው ትክክለኛ ጥርጥር የሌለበት እምነት በእግዚአብሔር ላይ ካለው ደግሞ ለምግባር ለትሩፋት የሚተጋ የሚደክም ቀናይ ይሆናል እንጂ ሰነፍ አይሆንም። ኃጢአት መስራቱን ተውት፣ ከሱ ፈጽሞ የራቀ ነው። ግን ለምግባር ለትሩፋት ደግሞ በጣም ትጉ ነው የሚሆነው። ትክክለኛ እምነት በቃ በእግዚአብሔር ላይ መታመን ያለው ሰው ከልቡ አማኝ የሆነ የእውነት አማኝ የሆነ ሰው በቃ እሱ የሄደ ነው፣ የተተኮሰ ነው። በቃ ለምግባር ለትሩፋት በጣም ቀናይ ትጉ ታታሪ ነው የሚሆነው። እና ሁለተኛው ስህተት ይሄ ነው። ሶስተኛው ስህተታቸው ምን መሰላችሁ? አነጋገራቸው የትዕቢት አነጋገር ነው። አይታችኋል? ይሄ አነጋገር ፈጽሞ ኦርቶዶክሳዊ ሆኖ አያውቅም። ገድላትን ማንበብ ትችላላችሁ፣ ስንክሳሩን ማንበብ ትችላላችሁ። ቅዱሳን ፈጽሞ ራሳቸውን አንገታቸውን አቀርቅረው ሰብረው እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ በማለት ነው ስራቸውን የሚሰሩት እንጂ በመታበይ እንዲህ ነኝ በማለት ፈጽሞ አይደለም። ጌታም በወንጌል ምን ብሎ ያስተማረው ሉቃስ 18 ከ9 እስከ 14 ታዩታላችሁ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህ ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ መጡ። አንዱ ፈሪሳዊ፣ ሁለተኛውም ደግሞ ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ
እንደሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ማን? ፈሪሳዊ እየጸለየ ነው ወደ እግዚአብሔር። ቀራጩ ግን በሩቅ ቆሞ ወደ መቅደስም ለመጠጋት ያለውን ትህትና አያችሁ። ራሱን ኃጢአተኛ አድርጎ ስለሚመለከት ወደ መቅደስም መግባት አልወደደም። በሩቅ ቆሞ እግዚአብሔር የሚፈራ ሰው እንዲህ በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ከፍ ይላል። ይሄ ጌታ ትምህርት ነው። ቅዱሳን አባቶቻችን በዚህ ተቃኝተው ነው ህይወታቸውን የሚያሳልፉት። አንድም ትዕቢተኛ አባት የለንም መሆን አያውቅም። ገድላትን ተመልከቱ፣ ድርሳናትንም ተመልከቱ። የመላእክት ነው ድርሳን ሲባል በእርግጥ አንዳንድ ኤክሴፕሽናል ድርሳን የተደረሰላቸው አባቶችም አሉ እና ፈጽሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አነጋገር አይደለም። ይህ አነጋገር ፈጽሞ የትዕቢት አነጋገር እንዲህ ነኝ፣ ጭራሽ ጥሪ እንዲህ ነኝ፣ ፈቱኝ እስኪ ወንድ ከሆናችሁ ፈጽሞ ይሄ ትዕቢት አነጋገር እና ሶስተኛው ስህተታቸው ይሄ ነው። አባቶቻችን ድል ነስተውት እንኳን ዲያብሎስን በማናቸው ድል ነስተውት መላእክት ነፍሳቸውን በልልታ እያሳረጉላቸው ማሸነፋቸው እርግጥ ሆኖ ማለት ነው። ዲያብሎስን በክብር እያሳረጓት ነፍሳቸውን ሰይጣን አመለጥከኝ ድል ነሳኝ እያለ ሲቋጭባቸው ኧረ እኔ ኃጢአተኛ ነኝ በደለኛ ገና መጨረሻውን በክርስቶስ ፍርድ ቆሜ መቻየውና እያሉ የትህትና ቃል ይናገሩ ነበር። እንዲህ ናቸው የኛ አባቶች እንጂ እስኪ ወንድ የሆነ ይምጣ ይፈትነኝ አይባልም ፈጽሞ። እና በእነዚህ 3 ስህተቶች ይሄ የአባ ገብረ ኪዳን አነጋገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አነጋገር አይደለም። እኔ ግን አንድ ነገር ጠርጥሬያለሁ። እንግዲህ በእምነት ቢሆን ይህ አነጋገራቸው እንደ ቅዱሳን አባቶቻችን አይነት ነበር የሚሆነው አነጋገራቸው። ራሳቸውን ዝቅ አድርገው በትህትና ራሳቸውን ኃጢአተኛ ደካማ አድርገው ነው እንጂ የሚናገሩት። እስቲ ወንድ የሆነ በመላው ዓለም እኔ አለው የምትል ግምታም እና ጠንቋይ እስቲ ድገም። እኔ እንጃ። እኔ ጥርጥሬ ምንድነው መሰላችሁ? ይሄ ምንድነው አቃቤ ርዕስ ምናምን የሚሉት አለ። የእሱን አቅም ሊፈትኑ ፈልገዋል ይመስለኛል። የአቃቤ ርዕሳቸውን አድርገው ይሆናል እንግዲህ። በእምነት እንዳልሆነ እንዳየናቸው ቃሎች ፈትነናቸዋል፣ ወደቁ። አይደለም በእምነት። ስለዚህ እንግዲህ ሊሆን የሚችለው እቺ አቃቤ ርዕስ ምናምን የሚባል ነገር ነው ማለት ነው። የእሱን አቅም ሊፈትኑ ፈልገዋል እና ጥሪ ቢያቀርቡ ማንም እንትን ላይ ሳይላቸው ቀረ። ግን ከዚህ በኋላ ፈራላቸዋለሁ በእውነት። እንዲህ አይነት ፈተና ቢገጥሞት ግን አባ ገብረ ኪዳን እግዚአብሔር ስለጠላኝ ነው እንዳይሉ እርስዎ እንዲህ ነው እያሰቡ ያሉት እና ለመጋደልም ሊሆን ይችላል፣ እምነቶ እንዲፈተን ሊሆን ይችላል፣ እንደ ቅዱስ ጳውሎስ ዋጋ ክብር አገኙበት ብሎም ሊሆን ይችላል እና እንዳይሰናከሉ ለካ እግዚአብሔር ከእኔ ጋር አይደለም ብለው ወደ ሌላ ችግር ውስጥ እንዳይወድቁ ቢፈተኑ። አሁን ጠንቋይ ሁሉ ይሰራል አለው እያለ የዛተ ሊሆን ይችላል እና እንዲህ ፈተና ቢደርስቦት እንደዛ ብለው እንዳያስቡ በእምነት ቢሆን ነው። ግን ይሄ በአቃቤ ርዕስ ከሆነ ግን እንግዲህ የበለጠ ለአለቃ ማለቃ ለሰይጣኑ ደግሞ ሌላ ሰይጣን አለቃ አለውና በእርግጥ ሰይጣን አገልጋዩን አሳልፎ አይሰጥም። ምክንያቱም እንዲህ አይነት አቃቤ ርዕስ ምናምን አድርገው ከሆነ እኚህ ሰውዬ ሰይጣን አገልጋይ ናቸው እንጂ የእግዚአብሔር አገልጋይ ሊሆኑ አይችሉም። በምን ታምር የዚህ አይነት ነገር የገባ ሰው በሱ የሚገለገልበት ዲያብሎስ ነው። ፈጽሞ በምንም ታምር እግዚአብሔር ሊያገለግል አይችልም። በምንም ታምር ነው የምላችሁ። ወድቋል። ይሄ አውሬው መንፈስ ነው የሚሰለጥንበት በውስጡ ያለበት። ይሄ ኢሉሚናቲ ምናምን የምትሉት የእነሱ ማህበርተኛ ሆኗል ባይ ዲፎልት። እንደዛ አይነት ሰዎች አሉ። ይገርማቸዋል። ምንም አይደለም አቃቤ ርዕስ ችግር የለውም ብለው ይዘው ግን እግዚአብሔርን ለማገልገል የሚፈልጉ አይነት ሰዎች አሉ። አይቻልም በምንም ታምር። በእንደዚህ አይነት ነገር ታምናችሁ እንዲህ አይነት ነገር አድርጋችሁ ስታበቁ እግዚአብሔርን አመልካለሁ እግዚአብሔርን አገለግላለሁ ልትሏችሁ በምንም ታምር ወድቃችኋል። በቃ በእናንተ እየተገለገለ ያለው ዲያብሎስ ነው እና እንግዲህ ሁሉ ምንም ሆነ ምን እሱን እንግዲህ ያስችሎት አላውቅም። እኔ ግን ብዙ ተመልክቻለሁ። ይህ አገዛዙ ያሰማራቸው የአገዛዙ ሰባኪያን ካድሬዎች ማለት እና አባ ገብረ ኪዳን እነ ብርሃኑ አድማሴ እነ ስሙር አላምረው እነ ያረጋል አበጋዝ እነዚህ የአገዛዙ ካድሬዎች ናቸው። እምነትም የላቸውም፣ እግዚአብሔርንም አያገለግሉ። እነዚህ ሰዎች አይታችሁ እንደሆነ ድግምት አላቸው።
በድግምት ነው የሚሰሩት የሚያገለግሉት። ለእምነት እንግዲህ ልብ በሉ፣ እምነት ቢኖራቸው ነው ለአገዛዙም ቅጥረኛ አይሆኑም ነበር። ለዚች ቤተክርስቲያን፣ ለዚች ሀገር፣ ለዚህ ህዝብ ጠላት ለሆነ አገዛዝ አድነው አያገለግሉም ነበር። እምነት ቢኖራቸው እግዚአብሔርን የሚያምኑ ቢሆኑ ማለት ነው። ስላልሆኑ ግን ልብ በሉ፣ ስላልሆኑ ያገለግላሉ ማንን? አገዛዙ፣ የቤተክርስቲያን ጠላት የሆነውን አገዛዝ ስላልሆኑ አሁንም በድግምት ታምነዋል። ለግርማ ሞገስ፣ ለአቃቤ ርዕስ ለምን እያሉ ድግምት አድርገዋል። ከመስረጃ ጋር ነው ማቀርብላችሁ። የአባ ገብረ ኪዳን በዚህ ንግግራቸው ልትይዟቸው ትችላላችሁ። የብርሃኑ አድማሴ ቀለበት አለችው ልብ ብላችሁ እንደሆነ በግራ ጣቱ የጋብቻ ጣት ላይ ቀለበት አድርጓል። ልብ በሉ፣ ተመልከቱት፣ ፎቶውን ታያችኋል አይደል? ቀለበት አለችው ከድሮ ጀምሮ ነው። እቺ ቀለበት አትወጣም። የጋብቻ ቀለበት ሊመስላችሁ ይችላል። ከዚህ ጋብቻ ጣቱ ላይ ስለሆነ ያደረጋት አይደለም። ከድሮ እንዲህ ነው። ድግምት ናት። አያችሁ እንግዲህ አቃቤ ርዕስ ለግርማ ሞገስ ለምን ብሎ ያደረገው ነው ማለት ነው። ቀለበት እንግዲህ ዲያቆን ነው። ዲያቆን የሆነ ሰው ለጌጥ ቀለበት ማድረግ ክልክል ነው። ፍትሐ ነገሥቱ ይከለክላል። ለጌጥ እንዳይመስላችሁ ብዬ ነው። ድግምት ነው። ይኸው ማየት ትችላለን። ስሙር አላምረው ደግሞ ይኸው እዚህ ላይ ንቅሳት አለበት። ልብ ብላችሁ ተመልከቱት። እዚህ ላይ ንቅሳት አለበት። ፎቶውን ይዩት። እያያችሁት ነው። ንቅሳት አለበት። የአብሾም ሊሆን ይችላል። የዚህ አቃቤ ርዕስ የምን ነው እንግዲህ አያችሁ አይደል? ያረጋል አበጋዝ ደግሞ እጁ ላይ ነው። እጁ ላይ ታችኛው እጁ ላይ ማይክ ያዘበት ሳይሆን ታችኛውን እጁ ነው። ይዩት። እዚች ላይ ተነክሷል መስቀል እንግዲህ የሚያደርጉት ለመሸንገያ ነው። አይ መስቀል ነው ችግር የለውም ብለን እንድናስብ ነው። ስራው ግን ሌላ ነው። ኢየሩሳሌም የሚሄድ ሰው እንደዚህ አይነት መስቀል እዛ አስደርጎ ይመጣል። እዛ ፍልስጤሞቹ ይነክሳሉ። የእሳን አስመስሎ ነው ይሄ ያረጋል አበጋዝ። እነዚህ ቀንደኛ የአገዛዙ ካድሬዎች ናቸው። የእምነት ጭንብል አጥልቀው የገቡ የሚሰሩት ግን ለማን ነው? ለአገዛዙ። ቤተክርስቲያንን የሚዋጉ የቤተክርስቲያን ጠላቶች ናቸው። ቅዱሳቶቿን ይጻረራሉ። ለምሳሌ እነዚህ አሁን የጠቀስኩላችሁ በሙሉ የቃል ኪዳን ምልክቱን የሚቃወሙ ናቸው። የቃል ኪዳን ምልክቱን ከቤተክርስቲያን ለማስወጣት ለማጥፋት የሚጠሩ ናቸው። በስብከታቸው ሳይቀር ይናገራሉ። ዘፍጥረት 9 ከ8 እስከ 17 ድረስ አንብቡት ሄዳችሁ። ለዘላለም ጸንቶ የሚኖር የምህረት የቃል ኪዳን ምልክት ነው ይላል የእግዚአብሔር ቃል። በዛ ምክንያቱ ቤተክርስቲያን ይዛው ይኖረችው። እነዚህ የጥፋት ልጆች ግን አገዛዙ ልኳቸዋል፣ አዟቸዋል። ይህን የቃል ኪዳን ምልክት ከቤተክርስቲያን አጥፉ ብሏቸዋል። አይደለም ይሄ ፖለቲካ አርማ ነው ከቤተክርስቲያን መውጣት አለበት እያሉ እኔም ሰርቻለሁ በእያንዳንዳቸው ለቪዲዮ ይሄን ያሉበትን ቪዲዮ በማስረጃ ላይ አቅርቤ ማለት ነው። እና የአገዛዙ ቅጥረኞች ካድሬዎች ናቸው። የቤተክርስቲያንን አስተምህሮ ለቅዱሳን ገድላት ያላቸው ንቀት ለማስረጃ ሁሉ ሊቀርቡ አይችሉም እያሉ ለእምነት ክርክር ዋናው ማስረጃ ምን ሆነና የቅዱሳን ተጋድሎ ገድል እኮ ወንጌል የእግዚአብሔር የክርስቶስን ቃል ገድላት ማለት የቅዱሳን ተጋድሎ ማለት ወንጌል ክርስቶስ የሰበከው ወንጌል እውነት መሆኑን ማረጋገጫ ፕሩፍ ነው እና ለምንድን ነው ለሃይማኖት ክርክር የማይቀርበው እንዴ? እንዲያውም ከዚሁ ጋር አንድ እንትን አለ። በግብፅ ሀገር እስላም ነገሰና ክርስቲያኖችን ምን ብሎ ይላቸዋል? በእናንተ መጽሐፍ ላይ የሰናፍጭ ቅንጣት ታክል እምነት ያለው ቢኖር ይህን ተራራ ተነስተህ ወደዚያ ሄድ። ቅድም ያነበብኩላችሁን ጥቅስ ማለት ነው። ሄድ ብትሉት ይሆናል ይላል እና አድርጋችሁ አሳዩኛል። አድርጋችሁ ካላሳያችሁኝ ውሸት ነውና እምነታችሁ አጠፋችኋለሁ ብሏል። እና ስሞን ጫማ ሰፊ አንድ ጫማ የሚሰፋ ስሞን የሚባል የበቃ ቅዱስ ነበር። አይኑን ስለ ዝሙት ፈተና አይኑን ሳይቀር ያወጣ ጀግና ታማኝ የክርስቶስ አርበኛ ነውና በዚህ ተጋድሎ በጾም በጸሎት በስግደቱ በትሩፋቱ ብዛት በቅቶ ነበር ቅድስና ደረጃ ደርሶ እና ጳጳሱ ሲጸልይ ወደ እመቤታችን ሲያመለክት ጳጳሱም እንደዛው ነበር። አያችሁ ግን ይሄኛው ይበልጥ ነበርና እመቤታችን ስሞንን ተጠቁመዋለች። ጫማ ሰፊ ስሞን ለሱ ይቻለዋል፣ እሱን ሄድና ጠይቀው እኔ እንደላኩም ንገረው እና ተራራውን ከፍ አድርጎ እሱ ያሳያል፣ ሄድና እሱን አግኛለችው። ሄዶ እሱን ደግሞ ያው ቅዱሳን ትህትና የተሞሉ ራሳቸውን ዝቅ የሚያደርጉ ስለሆኑ እኔ ኃጢአተኛ ነኝ እኔን ብሎ እምቢ ሲለው ግዴለም እመቤታችን የነገረችኝ እመቤታችን ላከችኝ ተቀበል እሺ በል ብሎ ሲለው የእመቤታችን ትእዛዝ ከሆነማ ብሎ እሺ ብሎ ጊዜው ማረነቅ አድርሰው ያን ተራራ ከፍ ዝቅ አድርገው አሳዩት ለዚያ ንጉስ። እንግዲህ ወንጌል እውነት መሆኗ በምን ተረጋገጠ ማለት ነው? በቅዱሳኑ አያችሁ፣ በቅዱሱ በስምዖን ጫማ ሰፊው ተጋድሎ ገድል እና ማረጋገጫ ነው። የቅዱሳን ገድል እውነት መሆኑ ወንጌል ክርስቶስ የሰበከው ወንጌል እውነት ለመሆኑ ማሳያ ማረጋገጫ ነው። ዋናው ተጠቃሹማ የገድላት ናቸው፣ ታምራት ናቸው፣ ድርሳናት ናቸው። ያለ ገድላት ያለ ድርሳናት ያለ ተአምራት
እነዚህ ገድላት፣ ድርሳናት፣ ተአምራት ባይኖሩ ኖሮ ወንጌል እውነት መሆኑ አይረጋገጥም ነበር። እውነት መሆኑ ታውቆ አይታመንበትም ነበር። ስለዚህ እነሱ ግን ያው የጠላት ቅጥረኞች ናቸውና ዋጋ ቢስ እንደሆኑ እርባና እንደሌላቸው ገድላት፣ ድርሳናት፣ ተአምራት የሚጠቀሱ አይደሉም። ለእምነት ክርክር የሚጠቀሱ አይደሉም። ንቀት እንዲያድርብን እንድንጠላቸው ለማድረግ ጥረት ያደርጋሉ። ይህን የሚያደርጉበት ምክንያት ምንድን ነው? የጠላት ቅጥረኛ ስለሆኑ። ምክንያቱም ገድላት፣ ተአምራት፣ ድርሳናት ታሪክን ጨምረው የያዙ ናቸው። አገዛዙ ደግሞ ታሪክን ማጥፋት ይፈልጋል። ስለዚህ እነዚህ መጻሕፍት ከቤተክርስቲያን ማስወገድ ይፈልጋል። ከማስወገዱ በፊት ህዝበ ክርስቲያኑ ለእነዚህ መጻሕፍት ጥላቻ እንዲያድርበት ማድረግ ስላለበት ነው እንዲህ እያሉ የሚሰብኩት። ስለሆነም እንግዲህ እነኚህ የካድሬ ሰባኪያን የእምነት የአባት የሰባኪ ጭንብል አጥልቀው የመጡብን የበግ ለምድ ለብሰው የመጡብን ቅጥረኛ ያገዛዙ ሰባኪያን እንደዚህ ናቸው። እውነተኞቹ አገልጋዮቻችን አባቶቻችን ግን ከዚህ የጸዱ ናቸው እና ይህንን ልላችሁ ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዊት፣ ላይክ፣ ኮሜንት፣ ፋሎ እና ሰብስክራይብ እያደረጋችሁ አመሰግናለሁ። እኔ መጀመሪያ አካባቢ ላይ ነው ያየሁት። ያው አባ ገብረ ኪዳን የሚያቀርቡት ትምህርት ላይ ተንተርሰው ያው ነው መጀመሪያ ላይ ሪስፖንድ ያደረጉት እኚህ አባት አሁን ስለ አባ ገብረ ኪዳን ትችት ያቀረቡት ማለት ነው። እና ወደ መጨረሻው ላይ አላየሁትም ነበር። አሁን ነው እየሰማ ያለሁት እና እኔ በጣም ብዙ ነገሮችን ነው የሆነ ላይክ ሰርፕራይዝድ የሆንኩት በጣም በብዙ ነገሮች። በእርግጥ አዎ መንፈስን ሁሉ አትመርምሩ ነው፣ እንመረምራለን። ግን አባ ገብረ ኪዳን አሁን በተለይ በወጣቱ ዘንድ በጣም ተወዳጅ አስተማሪ ናቸው እና እኚህኛውም እኔ አላቃቸውም፣ ቱ ቢ ኦነስት እኔ አላቃቸውም። እኚህ አሁን አባ ገብረ ኪዳንን እና ሌሎቹን መምህራንን የተቹት አላቃቸውም በደንብ እውነቱን ለመናገር። ግን ስለ አባ ገብረ ኪዳን አስተምሮት እነዛ 3 ነገሮች የተቹባቸው አስተምሮቶች ተቀባይነት አላቸው በእኔ እምነት ማለት ነው። ማለት ትክክል ይመስላሉ። ምክንያቱም ያው ጠቅሰው መጽሐፍ ቅዱስን ጠቅሰው በጣም በብዙ ማስረጃ ነው ያ ትክክል እንዳልሆነ፣ እንደዛ አይነት አነጋገር ትክክል እንዳልሆነ ያስረዱት እና እኔ መጀመሪያ አካባቢ የመሰለኝ አሁን ይሄንን ሲያስረዱ 3 ነገሮችን ጠቅሰው ሲያስረዱ፣ አንደኛ የአገላለጽ ችግር፣ የአረዳድ ችግር ወይንም ደግሞ ምናልባት እሳቸው ለማለት የፈለጉት ይሄ ምንድነው መተተኛ ምናምን ነገር አትፍሩ ለማለት የሚለውን አስተምሮ ለማጠናከር ነው ብዬ ነው ያሰብኩት። ግን በመጀመሪያ ደረጃ እኚህ አሁን አባ ገብረ ኪዳን የተቹት እኔ መምህር የሆኑ ምን እንደሆነ አላቅም። ያው ይቅርታ ጠይቃለሁ በዚህ አጋጣሚ ያው ካዩኝ። እንግዲህ ያቀረቡበት ነገር በጣም ምንድነው እሱ መጀመሪያ ላይ እየሰማው የነበረው እንዴት ነው እሱ መከባበር የለም ወይ? እኔ ማለት በቃ ማለት እንዴት ነው ኦርቶዶክሳዊ ያስተምሩ አባት ናቸው። ስለዚህ አንተ የሆነ አንቱ የክብር ነገር እንዴ ነው አለመከባበሩ ለምን ሆነ የሚለው ነገር ውስጤ